መጪው ሳምንት ምን ተብሎ ይጠራል? ኢየሱስ ክርስቶስ እያስተማረ በምድር ላይ ይታይ በነበረበት ወቅት እግዚአብሔር አልታገሰም፣ ጅራፍ አነሳ። በሬውንም፣ ላሙንም፣ በጉንም፣ ርግቡንም፣ ነጋዴውንም እዛ አጸዳ፣ አስወገደ። ይሄን ለማስከበር ለቤቱ የቀኑ አገልጋዮች ተው ባሉ ጊዜ እዛው ከጎን ላይ ይኸው ምቀኞች ምን አለ ሽጦ ቢበላበት ምን አለ የሚል የሚያሽቃብጠው ምዕመን ቁጥሩ ቀላል አይምሰላችሁ። የሆነ ሁሉ ነቢያት ባስቀመጡት የትንቢት ዲዛይን መሰረት ነው። የውሸት መቋጠሪያ፣ የምቀኝነት መቋጠሪያ፣ የቅናት መቋጠሪያ፣ የዝሙት መቋጠሪያ፣ የጥንቆላ መቋጠሪያ፣ የክፉ ሐሳብ መከማቻ መደብር ከሆነ የእያንዳንዳችን ሰውነት እግዚአብሔር ምን ሊሆን ምእመናን? ወተዘከሩ አርዳኢሁ ከመ ጽሑፍ ውእቱ ዘይብል ቅናተ ቤትከ በልዓኒ። የቤትህ ቅናት በላኝ ተብሎ እንደተጻፈ ደቀ መዛሙርቱ አሰቡ፣ አስታወሱ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 17 ላይ የምናገኘው አረፍተ ነገር ነው። በቅድሚያ የቤተ መቅደሱ አገልጋዮች ሁላችሁም በየማይረጋችሁ እግዚአብሔር በድንቅ አጠራሩ ጠርቶ በአሁኑ ሰዓት በዚህ የቅድስና ስፍራ እንድትገኙ የፈቀደላችሁ ምእመናን አባቶቻችን፣ ወንድሞቻችን፣ ምእመናት እናቶቻችንና እህቶቻችን፣ ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? አሜን። በልዩ መለኮታዊ ጥበቃው የጠበቀን በረድኤት ያልተለየን የሁላችን አስገኝ መጋቢና ጠባቂ አምላካችን እግዚአብሔር በድጋሚ ይመስገን። ዛሬ በቅዳሴው መካከል ሁላችሁም እንደተከታተላችሁት የተነበበልን የወንጌል ክፍል የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ እስከ መጨረሻው ቁጥር ያለው ነው። በዚህ ምንባብ ውስጥ ወተዘከሩ አርዳኢሁ ከመ ጽሑፍ ውእቱ ዘይብል ቅናተ ቤትከ በልዓኒ። የቤትህ ቅናት በላኝ ተብሎ እንደተጻፈ ደቀ መዛሙርቱ አሰቡ፣ አስታወሱ በማለት አብሮ በዚህ ጉዳይ ላይ ማስታወስ የቻለው ወንጌላዊው ቅዱስ ዮሐንስ
ጽፎልናል። አስተውሉ። ጸሐፊው እያለ ያለው የቤትህ ቅናት በላኝ ተብሎ እንደተጻፈ ደቀ መዛሙርቱ አስታወሱ፣ አሰቡ ነው የሚለው። ደቀ መዛሙርቱ የቤትህ ቅናት እንደ እሳት በላኝ የሚለውን አስታወሱ ሲል የቤትህ ቅናት በላኝ የተባለው መቼ ነበረ? በዚህ ቀንስ ይሄን ቃል ማስታወስ እንዲችሉ ያደረጋቸው ምን ድርጊት በፊታቸው ተከናውኖ ኑሮ ነው የሚለውን ከቁጥር 12 ጀምሮ እያነበብን ስንመጣ ዮሐንስ ይተነትንልናል። የቤትህ ቅናት በላኝ ተብሎ እንደተጻፈ ደቀ መዛሙርቱ አስታወሱ፣ አስታወስን ያለበትን ምክንያት ይዘረዝርልናል። እንግዲህ በቤተ ክርስቲያን ስያሜ እንደምታውቁት የዛሬው ሰንበት ወይም ከዛሬ ጀምሮ ይሄ መጪው ሳምንት ምን ተብሎ ይጠራል? ምን ተብሎ ይጠራል? ምኩራብ ተብሎ ይጠራል። ያው ባለፈው ሳምንት ዘወረደ፣ ቅድስት እያልን አልመጣንም? በደንብ አስተውሉ። ስያሜው በራሱ በዚህ ሳምንት ውስጥ የምንማርበትን ርዕሰ ጉዳይ የሚያሳይ ነው፣ ርዕሱ ነው እና የዛሬው ሰንበት ምኩራብ ተብሎ ነው የሚጠራው። ምኩራብ ማለት ምን ማለት ነው? ለምንስ ምኩራብ ተብሎ ተሰየመ የሚለውን ስንጠይቅ ምኩራብ አዳራሽ፣ ቤተ መቅደስ የሚል ፍች ይኖረዋል። እንደ ርዕሰ ጉዳዩ ምኩራብ ያለውን አዳራሽ ብለን ልንፈታው፣ መቅደስ ቤተ መቅደስ ብለን ልንፈታው እንችላለን። በዚህ ርዕሰ ጉዳይ ላይ ምኩራብ የሚለውን ቤተ መቅደስ ብለን ነው የምንፈታው። ቤተ መቅደስ ለምን ተብሎ ይሄ ሳምንት ተሰየመ ብንል ኢትዮጵያዊው ሊቅ ቅዱስ ያሬድ ድጓ ጾመ ድጓ የምንለውን ድርሰቱን ሲደርስ የኢየሱስ ክርስቶስን ስራዎች የኢየሱስ ክርስቶስን ስራዎች አስመልክቶ ለማስተማር ለማመስገን በሚያስችል ሁኔታ ድርሰቱን አዘጋጅቷል። ዛሬ ምኩራብ ስንል ወይም ቤተ መቅደስ የሚለውን ስያሜ ስናነሳ ኢየሱስ ክርስቶስ እያስተማረ በምድር ላይ ይታይ በነበረበት ወቅት በአንድ በዓል ወደ ቤተ መቅደስ ገብቶ ቤተ መቅደስ ላይ ስላከናወናቸው ክንውኖች ቅዱስ ያሬድ በዜማ አስተምሯል። ክንውኖቹን አሁን ወደፊት መጻጉዕ፣ ደብረ ዘይት፣ ገብርኄር ስንልም የኢየሱስ ክርስቶስን ትምህርት ጭምቅ አድርጎ ሳምንቱን ያስተምርበታል እና በዚህ ቀን ምኩራብ ስንል የምንማረው ኢየሱስ ክርስቶስ በቤተ መቅደስ ገብቶ የሰራውን የተናገረውን
መሰረት በማድረግ ነው። አሁን ቅዱስ ያሬድ ምኩራብ ብሎ የሰየመልን ወይም ቤተ መቅደስ ብሎ የሰየመልን ኢየሱስ ክርስቶስ በቤተ መቅደስ ተገይቶ የሰራቸውን ወይም ያከናወናቸውን ክንውኖች እንድናውቅ ከዚያ እንድንማር የተናገረውን በቤተ መቅደስ ተገይቶ እሱን እንድናስታውስ እንድንማር ነው እና ይህን አስመልክቶ ቅዱስ ዮሐንስ ይጽፍልን ወእምድኅረ ዝንቱ ወረዱ ቅፍርናሆም ውእቱ ወእሙ ወአሃዊሁ ወአርዳኢሁ። ከዚህ በኋላ እሱ እናቱ ወንድሞቹ ተማሪዎቹ ወደ ቅፍርናሆም ወረዱ ይላል። ቁጥር 12 ላይ ስንመለከት ሰማችሁኝ አይደል? እሱ ራሱ ኢየሱስ ክርስቶስ እናቱ እናታችን ማን? ድንግል ማርያም። ወንድሞቹ እነማን? የቅዱስ ዮሴፍ ልጆች አብረውት በአንድ ቤት በቅዱስ ዮሴፍ ቤት ስላደጉ ወንድሞቹ ይባላሉ። እኒህ የዮሴፍ ልጆች ወአርዳኢሁ ደቀ መዛሙርቱ ደግሞ 12ቱ ሐዋርያት ሆነው ከዚህ በኋላ ይላል ጸሐፊው ወደ ቅፍርናሆም ወረዱ። ከዚህ በኋላ ከዛ በፊት የት ላይ ነበሩ? የት ላይ ነበሩ? የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ ቁጥር 12 ባለው ምንድን ነው የሚናገረው? ታስታውሳላችሁ? የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ባለው ምን ንባብ ነው ያለው? ምንድን ነው የምንማረው? በቃና ዘገሊላ ሰርግ ቤት ተገኝቶ ሳለ የወይን ጠጅ እንዳለቀ፣ የወይን ጠጁ ሲያልቅ እናታችን ድንግል ማርያም በማሳሰቧ በ6 የድንጋይ ጋኖች ውሃ እንዲሞሉ 6 የድንጋይ ጋኖች ውሃ እንዲሞሉ አዘዘ። 6 የድንጋይ ጋኖች ውሃ ተሞሉ። ያን ውሃ ወደ ወይን ጠጅ ቀየረው የሚለውን ንባብ ነው የምናገኘው አይደለ? ከቁጥር 1 እስከ 12 ያለውን ስናነብ ይህን የሰራው የት ላይ ነው? ውሃውን ወደ ወይን ጠጅ የቀየረው የት ላይ ነው? የት ላይ ነው? ቃና የሚባለው መንደር ላይ ነው። ቃና ማለት ከናዝሬት ከተማ በስተ ሰሜን በኩል 7 ኪሎ ሜትር ርቀት ላይ ያለች መንደር ናት። ናዝሬት ከተማ ከገሊላ ባህር በምዕራብ በኩል 25 ኪሎ ሜትር ርቀት ላይ የሚገኝ ነው። ቃና የምትባለዋ መንደር ደግሞ የነ ናትናኤል ሰፈር ሰርግ ተሰርጎ ኢየሱስ ክርስቶስ የተገኘባት ሰፈር፣ ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ የቀየረባት ሰፈር ቃና እዛ ትገኛለች። እንግዲህ እዛ ላይ ሆነው ውሃውን ወደ ወይን ጠጅ ቀይረዋል። በዚያ ማስተላለፍ ያለበትን መልእክት አስተላልፏል። ከዚህ በኋላ ነው እንግዲህ ከዚህ ቆይታ በኋላ ከቃና ተነስተው እሱ እናቱ የዮሴፍ ልጆች ደቀ መዛሙርቱ ወደ የት ወረዱ? ወደ የት ወረዱ? ወደ ቅፍርናሆም ወረዱ። ቅፍርናሆም የት ላይ ነው ያለው ብንል ከገሊላ ባህር በስተ ሰሜን በኩል ያለ ኢየሱስ ክርስቶስ ሰው በሆነበት ወቅት የገሊላ አውራጃ ርዕሰ ከተማ ነው ቅፍርናሆም የሚባለው
እና ያለው በገሊላ ባህር በሰሜን በኩል ነው። ከቃና ዘገሊላ ተነስተው እሱ፣ እናቱ፣ ወንድሞቹ፣ ተማሪዎቹ ወደ ቅፍርናሆም ወረዱ ይለናል። ወረዱ ወነበሩ ህየ ህዳጠ መዋዕለ ወአኮ ብዙሃ። በዚያም ጥቂት ነው የተቀመጡት፣ ብዙ አይደለም። ብዙ ቀናት አልቆዩም። የተቀመጡት ጥቂት ቀናት ነው ይላል። የተቀመጡት ለምን ቢባል ወቀርበ በዓለ ፋሲካ ሆሙ ለአይሁድ፣ የአይሁድ የፋሲካ በዓል ቀርቦ ነበር። የፋሲካ በዓል ስለቀረበ ኢየሱስ ክርስቶስ ደቀ መዛሙርቱም እናቱም ወደ ኢየሩሳሌም ወደ ደቡብ እስራኤል ከሰሜን እስራኤል ተነስተው ለበዓል ይወጡ ስለነበረ ቅፍርናሆም ላይ የቆዩት ጥቂት ቀን ነው። ኢየሱስ ክርስቶስ የቆየው ጥቂት ቀን ነው ይላል። የዚህ ወንጌል ጸሐፊ ማን? ቅዱስ ዮሐንስ። ወአርገ እግዚ ኢየሱስ ኢየሩሳሌም፣ የአይሁድ የፋሲካ በዓል ደርሶ ነበርና ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። የአይሁድ የፋሲካ በዓል ፋሲካ የሚባለው አይሁድ ወይም የእስራኤል ልጆች 215 ዓመት ሙሉ በግብፅ ኑረው ከግብፅ ምድር ከባርነት ቤት የወጡበት ነፃ የወጡበት ቀን ነው የአይሁድ የፋሲካ በዓል የሚባለው። ይህን በዓል የሚያከብሩት ሁሉም አይሁዳውያን ደቡብ እስራኤል ኢየሩሳሌም ከተማ ካለው ቤተ መቅደስ ላይ ተገኝተው ነው የሚያከብሩት። ይህን በዓል እስራኤል ውስጥ ያሉ ሰሜን እስራኤል፣ ደቡብ እስራኤል ውስጥ ያሉ ብቻ አይደሉም። በሌሎች ሀገራትም በአውሮፓም በአፍሪካም በተለያየ ምክንያት ተዘርተው የነበሩ አይሁድም ጭምር በኢየሩሳሌም ከተማ ተገኝቶ ይህን በዓል የማክበር መንፈሳዊ ግዴታ ነበረባቸው፣ ሃይማኖታዊ ግዴታ ነበረባቸው። ሁሉም አይሁዳውያን የሆኑ በዚህ መሰረት ኢየሱስ ክርስቶስ ከሰሜን እስራኤል ከገሊላ አውራጃ ተነስቶ ወደ ደቡብ እስራኤል ወደ ይሁዳ አውራጃ ወደ ኢየሩሳሌም ከተማ ጉዞ አደረገ። በዚህ ምክንያት በቅፍርናሆም ብዙ አልቆየንም ማለቱ ነው ቅዱስ ዮሐንስ። እየተከታተላችሁ ነው? ርዕሱን እንዳትረሱብኝ። የቤትህ ቅናት በላኝ ተብሎ እንደተጻፈ ደቀ መዛሙርቱ ምን አሉ ብያችኋለሁ? አስታወሱ ብያችኋለሁ። ተዘከሩ፣ አሰቡ፣ አስታወሱ። ምንድን ነው እንዲያስታውሱ ያደረጋቸው? የቤት ቅናት በላኝ የተባለውስ መቼ ነው? ማን ነው ያለው የሚለውን ለማግኘት ነው አሁን ወደ ኋላ ተመልሼ እየተረኩ ያለሁት። ስለዚህ ያን እንዳትረሱብኝ እና ኢየሱስ ክርስቶስ ለፋሲካ በዓል ወደ ኢየሩሳሌም ወጣ። ምክንያቱም ያ በዓል እግዚአብሔር ፈጣሪ ራሱ ኢየሱስ ክርስቶስ በባህሪው ከአብ ከመንፈስ ቅዱስ ጋር አንድ የሆነው በስልጣኑ ከአብ ከመንፈስ ቅዱስ ጋር አንድ የሆነው ራሱ ኢየሱስ ክርስቶስ ነው
በዘመነ ብሉይ እስራኤልን ነፃ ያወጣው ያ ቀን ይከበራል። ሰው በመሆኑ ያን በዓል ሊያከብር ወደ ኢየሩሳሌም ወጣ። እንዳልኳችሁ በተለይ የፋሲካ በዓል 3 በዓላት አሉ። ሁሉም እስራኤላውያን ይሁዳ አውራጃ ኢየሩሳሌም በዓል ላይ የሚያከብሯቸው። አንዱ ዋነኛው ፋሲካ፣ ሌላው በዓለ ሰዊት የምንለው የመከር ወቅት በደረሰ ጊዜ እግዚአብሔርን የእስራኤል ልጆች ስብስብ ብለው የሚያመሰግኑበት ቀን ነው። ሌላው በበረሃ መኖራቸውን ለማስታወስ የዳስ በዓል የሚሉታል። እነዚህ 3ቱን ሁሉም እስራኤላውያን ይሁዳ አውራጃ ኢየሩሳሌም ከተማ ካለው ቤተ መቅደሱ ነው ያመልኩ የነበረው። ምኩራቦች በተለያዩ አውራጃዎች፣ ቀበሌዎች አሉ። ቤተ መቅደሱ ግን ኢየሩሳሌም ከተማ ብቻ ነው ያለው፣ አንድ ነው የነበረው እና ወደዛ ቤተ መቅደስ ለበዓለ ፋሲካ ኢየሱስ ክርስቶስ ሄደ። እንግዲህ ይሄ ቤተ መቅደስ ማለት በመጀመሪያ ታቦተ ጽዮን 500 ዓመት በድንኳን ከቆየች በኋላ የዳዊት ልጅ ሰሎሞን 13 ዓመት ፈጅቶ የሰራው ቤተ መቅደስ የነበረበት ነው። በእስራኤል ኃጢአት ምክንያት ሰሎሞን የሰራው ቤተ መቅደስ በ970ዎቹ አካባቢ የሰራው ቅድመ ልደተ ክርስቶስ ማለት ነው። በ586 በባቢሎናውያን ተቃጥሎ ነበር ሰሎሞን የሰራው ቤተ መቅደስ። ኢየሱስ ክርስቶስ ለበዓል ወደ ኢየሩሳሌም በሄደ ጊዜ የነበረው ቤተ መቅደስ ደግሞ ዘሩባቤል የሚባለው ባቢሎናውያን በ586 ካቃጠሉት በኋላ 70 ዓመት ቆይቶ ዘሩባቤል የሰራው ቤተ መቅደስ ነው። ዘሩባቤል በ516 የሰራው ቤተ መቅደስ ቅድመ ልደተ ክርስቶስ ሄሮድስ የተለያዩ ባለሙያዎችን አሰባስቦ ቤተ መቅደሱን የበለጠ አስፋፍቶም አስውቦም ሰርቶታል። ኢየሱስ ክርስቶስ በዚህ ቀን ወደ በዓሉ ሲሄድ ወደ ኢየሩሳሌም በዓል በቤተ መቅደሱ ሲገኝ 46 ዓመት እየተገነባ እንደነበረ ራሳቸው አይሁድ ተናግረዋል። የመጨረሻ ግን ይሄ ቤተ መቅደስ በ70 ዓመተ ምህረት በሮማውያን ተቃጥሎ ከዛ በኋላ አልተሰራም፣ እንደወደመ ቀርቷል። በዚህ ቀን ግን ሲሄድ ኢየሱስ ክርስቶስ ቤተ መቅደሱ አለ። ሲሄድ ለበዓሉ ወደ ቤተ መቅደሱ ሲገባ ምን አየ መሰላችሁ? ምን አገኘ መሰላችሁ? ወረከበ በምኩራብ እለ ይሰይጡ አልህምተ ወአባግአ ወአርጋበ ወመወልጣነ። በዓል ነው። ሕዝብ ተሰብስቧል። ወደ ቤተ መቅደሱ ሲገባ ምን አገኘ? ላሞችን፣ በጎችን፣ ርግቦችን የሚሸጡ ነጋዴዎችን፣ ወመወልጣነ ከውጭ ሀገር የሚመጣውን ብር ገንዘብ ወደ እስራኤል ገንዘብ የሚመነዝሩ ነጋዴዎችን አገኘ። ምኑ ላይ? ቤተ መቅደሱ ግቢ ላይ ይሄን አገኘ። ምን ሊሆን በዚህ ጊዜ? በዓል ነው። እግዚአብሔር እየተመለከ ነው። እግዚአብሔር በሚመለክበት ምዕመናኑ ቁመው እግዚአብሔርን በሚያመልኩበት፣ በሚጸልዩበት፣ በሚያመሰግኑበት ስፍራ ላይ ላሞችን፣ በጎችን፣ ርግቦችን የሚሸጡ
የሚገዙ ነጋዴዎች፣ ወመወልጣነ ብርን የሚመነዝሩ ሰዎች አገኘ። ልክ ነው? ልክ አይደለም? ልክ ነው? ልክ አይደለም? ልክ አይደለም። በዚህ ጊዜ ወገብረ መቅሰፍተ ጥብጣቤ ዘሀብል ጅራፍ ከገመድ አዘጋጀ። ከገመድ ጅራፍ አዘጋጀና ወሰደደ ኩሎ እምኩራብ ከምኩራቡ ላሞችንም በጎችንም በጅራፍ እየገረፈ አስወጣ። ወገፍተአ ማዕዳቲሆሙ ለመወልጣን የውጩን አገር ገንዘብ ወደ ሀገር ውስጥ ገንዘብ የሚመነዝሩት ሰዎችን ወንበር ገለባበጠ። ወመናብርቲሆሙ ለእለ ይሰይጡ ርግበ ገንጰለ የርግብ ሻጮችንም መቀመጫ ገለበጠ። ከዚያ በኋላ ርግብ ሻጮቹን ደግሞ ምን አላቸው? አሰስሉ ወአውፅኡ ዘንተ እምዝየ ይህን ርግባችሁን ከዚህ አስወጡና አስወግዱ። ወይ ትረስዩ ቤተ አቡየ ቤተ ምስያጥ የአባቴን ቤት የንግድ ቤት አታድርጉት፣ የአባቴን ቤት የገበያ ቤት አታድርጉት፣ ይህን ሁሉ ከዚህ አስወግዱ አለ። በሬውንም ላሙንም በጉንም ርግቡንም አስወገደ። እስከ ነጋዴዎቹ አስወግዶ የአባቴን ቤት የገበያ ቤት አታድርጉት ብሎ ተናገረ ይላል። ተናገረ። በጣም የሚገርም ነው። እንግዲህ ስለ ቤተ መቅደሱ ስራ ጸሐፊያን እንደጻፉልን ያ ትልቁ ቤተ መቅደስ የተለያየ ክፍል የተለያየ አደባባይ አለው። ካህናቱ ቁመው የአምልኮቱን ስርዓት የሚመሩበት ቦታ አለ። የአይሁድ ምዕመናን ወንዶቹ ትውልዳቸው እስራኤላዊ የሆነ በብሉይ ኪዳን የሚያምኑ ወንዶች ምዕመናን የሚቆሙበት አደባባይ አለ። ትውልዳቸው እስራኤላውያት ሁነው ምዕመናተ እስራኤል ሴቶች ምዕመናት የሚቆሙበት አደባባይ አለ። አራተኛው ከአሕዛብ ወገን ትውልዳቸው ከአሕዛብ ወገን ሆኖ ብሉይ ኪዳንን ተቀብለው የአይሁድን እምነት ተቀብለው በብሉይ ኪዳን ስርዓት እግዚአብሔርን የሚያመልኩ የአሕዛብ ወገኖች የሚቆሙበት አደባባይ አለ፣ ስፍራ አለ። እያስተዋላችሁ ነው? ንግዱ የተጧጧፈው በሬ የሚሸጠው፣ በግ የሚሸጠው፣ ርግብ የሚሸጠው፣ ገንዘብ የሚመነዘረው እኒህ እንጨት ከማምለክ ድንጋይ ከማምለክ ወጥተው እግዚአብሔርን ለማምለክ የሚቆሙት አሕዛብ ከሚቆሙበት ቦታ ላይ ነው። እዚህር ያሳያችሁ እና እግዚአብሔር ጠርቷቸው አሕዛብ ማለት ድንጋይ የሚያመልኩ፣ እንጨት የሚያመልኩ፣ ጨረቃ የሚያመልኩ፣ የተለያየ ፍጡር የሚያመልኩ ናቸው። እግዚአብሔር እኒህን ጠራቸው። እሱን ወደ ማምለክ መጥተው እግዚአብሔርን ሲያመልኩ ከሚቆሙበት ቦታ ላይ የካህናቱና የነጋዴዎቹ ስግብግብነት ይገርማል። እዛ ላይ አምጥተው በሬዎቹንም ላሞቹንም በጎቹንም ርግቦቹንም
ይሸጡበታል። እንግዲህ አስቡት፣ ገበያ ነው፣ ገበያ ነው። መከራከር አለ። ይሄን ያህል ነው የምሸጥልህ፣ ይሄን ያህል አድርግልኝ፣ ይሄን ያህል ነው የምገዛህ የሚለው ጩኸት ምን ያህል እግዚአብሔርን ለሚያመልኩ ሰዎች ትኩረታቸውን እንደሚስብባቸው። አሁን እንዲህ ተረጋግተን የምንደማመጠው ሌላ ተግባር ስለሌለ ነው አይደለ? ሌላ ተግባር ቢኖር፣ አሁን ገበያ ቢኖር መሀላችን ላይ፣ ወይ ሌላ ስራ ቢኖር፣ ሌላ አገልግሎት የሚሰሩ ሰዎች ቢኖሩ እኔ ተረጋግቼ ማስተማር እችላለሁ? እናንተ ተረጋግታችሁ ማዳመጥ ትችላላችሁ? አትችሉ። እናንተ ተረጋግታችሁ እኛ ተረጋግተን መቀደስ፣ እናንተ ማስቀደስ ትችሉ ነበረ? አንችልም። ስለዚህ በሬ ላም እየተሸጠ ነው፣ ክርክሩ አለ፣ ጩኸቱ አለ። በዚህ መካከል በጉ ይጮሃል፣ ላሙ ይጮሃል። ገበያ ነው። የላሞቹ ፍግ አለ፣ የበጎቹ ፍግ አለ። አስቡት። ሰው እግዚአብሔርን ሊያመልክ በቆመበት ስፍራ እግዚአብሔር ይህን አየ፣ ይህን ተመለከተ። ይህ ብቻ አይደለም። ላም የሚገዙት፣ በግ የሚገዙት፣ ርግብ የሚገዙት ሰዎች ከሩቅ አገር እግዚአብሔርን ለማምለክ የመጡ እስራኤላውያን ናቸው። ከአውሮፓ ተነስተው በግ እየነዱ መምጣት አይችልም። ከመጡ መሰዋት አለባቸው፣ መስዋዕት ማቅረብ አለባቸው። ግን ከአውሮፓ ተነስተው ሲመጡ በግ እየነዱ፣ በሬ እየነዱ፣ ርግብ ተሸክመው መምጣት ይችላሉ? አይችሉም። መጥተው የሚገዙት እስራኤል አገር ነው። ነጋዴዎቹ በዚህ ጊዜ ያ ከአውሮፓ ከአፍሪካ የሄደው ምዕመን በሬ ገዝቶ እንዳቅሙ፣ በግ ገዝቶ እንዳቅሙ፣ ርግብ ገዝቶ መሰዋት ስለነበረበት መግዛቱ ስለማይቀር ዋጋውን ይሰቅሉበታል። በቃ ይሄ የትንሣኤ ወቅት የሚሆነውን አስቡት። ሽንኩርቱ፣ ዶሮው፣ እንቁላሉ የት እንደሚሰቀል ከውጭ ሀገር አልመጣ፣ ምንዛሬ አልጨመረበት። ስግብግብ ነጋዴዎች እንዴት አድርገው ሽንኩርቱን፣ በጉን፣ ዶሮውን፣ በሬውን ዋጋውን እንዴት እንደሚሰቅሉት ታስታውሳላችሁ አይደለም? ልክ እንደዚህ ነው የሚያደርጉባቸው። አገር ውስጥ ያሉ እስራኤላውያን ነጋዴዎች ከውጭ አገር የሚመጡ እስራኤላውያን ምዕመናን በትክክለኛው ዋጋ በሬ ገዝተው እንዳቅማቸው፣ ዶሮ ገዝተው፣ ርግብ ገዝተው፣ በግ ገዝተው እንዳያመልኩ እጥፍ ዋጋውን ይሰቅሉባቸዋል። ዋጋውን ይሰቅሉባቸዋል። ልክ ነው። እግዚአብሔርን ያሳዘነው ይህም ጭምር ነው። በቅድስና ቦታ ገበያ ማድረጋቸው፣ በገበያው ደግሞ አላስፈላጊ ትርፍ ማግበስበሳቸው። መነገድ ኃጢአት አይደለም፣ ግን ቦታ አለው። መነገድ ማትረፍ ኃጢአት አይደለም፣ ግን ወግም ልክም አለው። በዘመናችን ብዙ ነጋዴዎች እንደምታደርጉት በአቋራጭ ለመክበር፣ በአቋራጭ ሀብታም ለመሆን ክፉ ነጋዴዎች የማያደርጉት ነገር የለም። ማትረፍ የሚገባ ቢሆንም አላስፈላጊ ትርፍ ግን እግዚአብሔርን ያስቆጣል። ለውጥ የሚመጣው ትክክለኛ እድገት የሚመጣው በመስገብገብ አይደለም፣ ተረጋግቶ በእምነት በእውነት በመስራት ነው ለውጥ የሚመጣው። በመስገብገብ አይመጣም ለውጥ። አገር አትለወጥም። እንዲህ አድርገው እነዚህ ነጋዴዎች ሕዝቡን በዘበዙት፣ እንዳያመልክም አደረጉት።
በዚህ ጊዜ በሰዓቱ የነበሩት ካህናት አላስፈላጊ ጥቅማ ጥቅም ከነጋዴዎቹ ይወስዱ ስለነበረ አልከለከሉ። ዝም እዚህ ስፍራ ላይ በሬ ሲሸጥ ሲገዛ፣ ዶሮ ሲሸጥ ሲገዛ ካህናት ዝም ካልን ምን ዋጋ አለው? በዛ ዘመን የነበሩ ካህናት ዝም አሉ። እግዚአብሔር ግን ዝም አላለ። እኛ ዝም ብንል እግዚአብሔር ዝም አይል። አብረን እንገረፋለን። እግዚአብሔር አልታገሰም። ጅራፍ አነሳ። በሬውንም፣ ላሙንም፣ በጉንም፣ ርግቡንም፣ ነጋዴውንም እዛ አጸዳ፣ አስወገደ። እና በዚህ ዘመንስ ትልልቅ በዓላት እንዴት እየተከበሩ ይሆን? እስኪ አስታውሱ የእኛን የበዓል አከባበር። ይህ የተጻፈው አሁን እስራኤልን ለመውቀስ፣ በዛ ዘመን የነበሩ ነጋዴዎችን ለመውቀስ አይደለም። በዛ ዘመን አላስፈላጊ ትርፍ ያግበሰብሱ የነበሩ ነጋዴዎችን ለመውቀስ አይደለም። ይህ ወንጌል የተጻፈው የሚተረጎመው በዚህ ዘመንስ የእኛ ስርዓተ አምልኮት ካላስፈላጊ ጩኸቶች ነፃ ሆኖ ይከናወናሉ? እናመልከዋለን ወይ እግዚአብሔርን? አሁን ትልልቅ በዓላት፣ ዓመታዊ በዓላት ሲሆኑስ ያን ዘመን የሚመስል ችግር የለም እኛ ጋር የለም ወገኖቻችን። በቤተ ክርስቲያኑ ዙሪያ በቤተ ክርስቲያኑ አጥር ዙሪያ ቆማችሁ ከቤተ መቅደሱ የሚተላለፈውን ድምፅ ለመስማት ከአውደ ምሕረቱ የሚተላለፈውን መልእክት ለመረዳት የምትቸገሩበት ወቅት የለም? የነጋዴዎቹ ሞንታርቦ በጣም ይገርማል። አውደ ምሕረቱ ላይ ካለው ሞንታርቦ ጋራ እየተደመረ የምሰሙት ግራ እስከሚገባችሁ ድረስ፣ የምንሰማው ግራ እስከሚገባን ድረስ የምንቸገርበት ሁኔታ የለም? አለ። ይህን ዝም ብለን የምናየው ከሆነ ተስማምተን እግዚአብሔር ይቆጣል። ይሄን ለማስከበር ለቤቱ የቀኑ አገልጋዮች ተው ባሉ ጊዜ እዛው ከጎን ላይ ይኸው ምቀኞች ምን አለ ሽጦ ቢበላበት ምን አለ የሚል የሚያሽቃብጠው ምዕመን ቁጥሩ ቀላል አይምሰላችሁ። ችግር ነው፣ በጣም ችግር ነው። ምቀኞች ይሆን ይመስለዋል ተው ሲባል። አሁን ባለፈው የጥምቀትን በዓል ለማክበር ካደረግነው ዝግጅት አንዱ በዚህ ቀን መጽሐፍም ይሽጡ፣ ካሴትም ይሽጡ፣ መስቀልም ይሽጡ፣ ነጠላም ይሽጡ፣ ምንም ይሽጡ የነጋዴዎቹ ጩኸት አውደ ምሕረት ላይ ከሚተላለፈው ድምፅ ጋር እንዳይጋጭ እባካችሁ ይሄ ስራ ታስይዙልን ብለን ለሚመለከታቸው ላደራጀናቸው ወጣቶች ይሄን መልእክት ሰጥተናል። የከፈሉት ዋጋ ቀላል እንዳይመስላችሁ፣ የከፈሉት ዋጋ። ምክንያቱም ተሰሙ ከሆነ ሁል ጊዜ አውደ ምሕረቱ ሆነን እኛ ስናስተምር የእኛ ድምፅ ወደዛ ይሄዳል፣ የእነሱም ድምፅ እኛው እንሰማዋለን። እንዲሁ ስርዓት የለንም። ነጋዴዎቹ ብቻ አይደለም የተቆጡብን፣ በነጋዴዎቹ ጎን የቆሙ ምዕመናን እንዴት እንደሚያውቁ እንዴት እንደሚያስቸግሩ። መቼስ ታሪፉን እኛ እናስቀምጥም። አላስፈላጊ ትርፍ አገኘህ አላገኘ ማለት አንችልም፣ ገበያውን ስለማናውቅ። ይሄን ሌላ አካል ነው የሚያውቀው። ቢያንስ ግን እግዚአብሔር በሚመለክበት ምዕመናን እግዚአብሔርን ሊያመልኩ በቆሙበት አካባቢ የገባይተኛ ድምፅ፣ የነጋዴ ድምፅ ሊኖር አይገባም ወገኖች። በጣም ስተት ነው። እግዚአብሔርን ያስቆጣው ጅራፍ ፈትሎ
ጅራፍ ፈትሎ እንዲገርፍ ያደረገው ይህ አላስፈላጊ ስራ ነው። እነዛ ምእመናን ልባቸው ተዘነጠለ። የቤተ መቅደሱን ድምፅ ይስሙ፣ የነጋዴዎቹን ጩኸት ይስሙ፣ የላሞቹን የበጎቹን ጩኸት ይስሙ፣ ዕጣኑን ያሽቱ፣ የበጎቹን ፍግ የከብቶቹን ፍግ ያሽትቱ፣ ግራ ግብት እስከሚያደርግ ድረስ። ስለዚህ ከዚህ የምንማረው ለእግዚአብሔር ቤት እኩል ያገባናል። ስለ እግዚአብሔር ቤት ሁላችንንም ይመለከተናል። ቤተ መቅደሱ ላይ ምንድን ነው ያለው? ምንድን ነው የወደቀው? ስርዓተ አምልኮቱን የሚያበላሽ ምን ጩኸት አለ? ምን ድምፅ አለ ብሎ መቆጣጠር የእያንዳንዳችን ክርስቲያኖች ግዴታ ነው። ይህ ካህኑ ብቻ አይደለም፣ የአገልጋዮቹ ብቻ አይደለም፣ የተገልጋዮቹ ምእመናንም ግዴታ ነው። ይህንን ነው ክርስቶስ ያሳየን። እንዲህ አደረገና ሙልጭ አድርጎ አስወጣው። የዛን ጊዜ ደቀ መዛሙርቱ ይህን ተመለከቱና ምን አሉ? ንገሩኝ እስኪ። ምን አሉ? እርሱም በሉልኝ። የቤትህ ቅናት በላኝ ተብሎ እንደተጻፈ አስታወሱ አለ። የቤትህ ቅናት በላኝ ተብሎ እንደተጻፈ፣ ይሄ ተጻፈው በመዝሙረ ዳዊት መዝሙር 68 ቁጥር 9 ላይ ነው። ነቢየ እግዚአብሔር ዳዊት ኢየሱስ ክርስቶስ ሰው ሆኖ የሚተገብራቸውን ሁሉ ተናግሯል። የሚተገብራቸውን ማለት ከማን እንደሚወለድ ማለት ከማን ዘር እንደሚወለድ ነቢያት ተናግረዋል። በየት እንደሚወለድ በምን ዘመን ላይ እንደሚወለድ ተወልዶ የት እንደሚያድግ በየት ሂዶ እንደሚያስተምር የት እንደሚጠመቅ እንዴት እንደሚሰቀል በየት እንደሚሰቀል እያንዳንዱን ነገር ነቢያት ተናግረዋል። ነቢያት በትንቢት ካስቀመጡት ውጭ ኢየሱስ ክርስቶስ አልሰራም፣ አልተናገረም፣ አልሆነም። የሆነ ሁሉ ነቢያት ባስቀመጡት የትንቢት ዲዛይን መሰረት ነው። ፕላኑ በባለሙያ ከተሰራ በኋላ መሐንዲሱ ያን ፕላን ጠብቆ ነው ህንፃውን የሚሰራው አይደል? ዝንፍ አይልም። ኢየሱስ ክርስቶስ ነቢያት ባስቀመጡት ትንቢት መሰረት ነው የተወለደው፣ የተሰደደው፣ ያደገው፣ የተጠመቀው፣ ያስተማረው፣ የተሰቀለው፣ የሞተው፣ የተነሳው፣ ያረገው እና ነቢየ እግዚአብሔር ዳዊት የቤትህ ቅናት እንደ እሳት በላኝ አለ የሚለውን ነገር ቀድሞ እያየ ተናግሮለታል። እና ተማሪዎቹ ትዝ አላቸው። ለካ የቤትህ ቅናት እንደ እሳት በላኝ ብሎ ዳዊት የተናገረው ይሄ ነው ማለት ነው አሉና አሰቡ፣ አስተዋሉ ይላል። ብሉይ ኪዳን እየተተረጎመ እንደሆነ አስተዋሉ። ትምህርት ይሄ ነው ትርፉ። እንግዲህ ኢየሱስ ክርስቶስ ታምራት ሲሰራ፣ ትምህርት ሲያስተምር፣ የሆነ ነገር ሲያደርግ ለጊዜው አድርጎ ማለፍ ብቻ አይደለም፣ ትምህርት እንዲሆን ጥሎ መሄድ ነው። ለምሳሌ ወደ ኋላ ያየነውን ንባብ በቃና ዘገሊላ በ6 ጋኖች ውሃ ተሞላ፣ ውሃ ወደ ወይን ጠጅ ተቀየረ። እዛ ደቀ መዛሙርቱ አዩ፣ ጌትነቱን አመኑ ይላል። ዝም ብሎ ታምር ማድረግ ብቻ አይደለም፣ ተማሪዎቹ በትምህርት እንዲያድጉ ማድረግ ነው፣ በእምነት እንዲያድጉ ማድረግ ነው። አሁን ይህን ሲያደርግ ደቀ መዛሙርቱ ምን አዩ? ለእግዚአብሔር ቤት መቆርቆር እንደሚገባ፣ ለካ የቤት ቅናት እንደ እሳት በላኝ የተባለው ይሄ ነው ማለት ነው አሉና ወሰዱት፣ ተገነዘቡት።
እዛ በኋላ ቤተ ክርስቲያንን ከዛ በኋላ ቤተ መቅደስን የሚጠብቁት እነሱ ናቸውና እንዲሁ ነው ለቤቱ ቀንቶ ማገልገል እንደሚገባ ተማሩ ማለት ነው። እኛስ እንዴት ነን ነው? እኛስ እንዴት ነን? እንደ ተማሪዎቹ እያስታወስን ነው? ለእግዚአብሔር ቤት ቀናኢያን ነን? የእግዚአብሔር ቤት ቅናት እንደ እሳት ይበላን ይሆን? በብዙ ነገር የእግዚአብሔር ቤት አደገ ወይ? ለአምልኮት በሚመች መልኩ ተዘጋጀ ወይ? ግቢው ጥሩ ነው ወይ ብሎ መቅናት አለ በእያንዳንዳችን ልብ። ይህንን እንድናይ ነው የዛሬው ትምህርት፣ የዛሬው የወንጌል ክፍል የሚያሳየን። ይህም ብቻ አይደለም። ከዚህ ይልቅ የእግዚአብሔር ቤተ መቅደስ ምንድን ነው? ይሄ ግንቡ ነው አንዱ የእግዚአብሔር ቤት የተባለው ቤተ መቅደስ የተባለው። ከዚህ ይልቅ ቅርቡ የመጀመሪያው ቤተ መቅደስ ምናችን ነው? ሰውነታችን። አባታችን ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክቱ በመጀመሪያው ምዕራፍ 6 ቁጥር 19 ላይ ኢተአምሩኑ ከመታቦቱ ለእግዚአብሔር አንትሙ ከመታቦቱ ለመንፈስ ቅዱስ አንትሙ ዘህዱር ላይ ሌክሙ። እናንተ የቆሮንቶስ ሰዎች በውስጣችሁ ላለ ለመንፈስ ቅዱስ ማደሪያዎች ቤተ መቅደሶች እንደሆናችሁ አታውቁም ይላቸው ነበር። እየሰማችሁ ነው? እግዚአብሔርን ይሄ የቤተ መቅደሱ ዙሪያ የሚያሳስበው ከሆነ ትልቁ ቤተ መቅደስ የኔ ሰውነት፣ ትልቁ ቤተ መቅደስ ያንቺ ሰውነት ነው። በተለይ በዚህ ቅርብ በሆነው ቤተ መቅደሱ ለሞተለት ቤተ መቅደሱ እኛም ማንቀና ከሆነ የኃጢአት መደብር ከሆነ የበለጠ እግዚአብሔር ምን ይል ይሆን? ነጋዴዎቹ ቤተ መቅደሱ ግቢ በሬ ሸጡ፣ ላም ሸጡ ብሎ እግዚአብሔር ጅራፍ ካነሳ በሰውነታችን ላይ የውሸት፣ የሐሰት፣ የዝሙት፣ የጥንቆላ፣ የአድመኝነት፣ የቂም መደብር ካደረግነው ሰውነታችንን እግዚአብሔር ምን ይል ይሆን? እግዚአብሔር ምን ይሰማው ይሆን? ትልቁ ቤተ መቅደስ ይሄ ነው ወገኖች። ለዚህ መቆርቆሩ እንዳለ ሆኖ ለቤተ መቅደሱ ለግንቡ እውነት ነው የተለየ ነው። ተራ ግንብ አይደለም፣ ተራ አዳራሽ አይደለም። ቤተ ክርስቲያን ቤተ መቅደስ ልዩ የእግዚአብሔርና የሰው መገናኛ ቤት ነው። ተለይቷል። እግዚአብሔር ለይቶታል፣ አክብሮታል። ይበልጥ ደግሞ ሰውነታችን ቤተ መቅደሱ ነው። የውሸት መቋጠሪያ፣ የምቀኝነት መቋጠሪያ፣ የቅናት መቋጠሪያ፣ የዝሙት መቋጠሪያ፣ የጥንቆላ መቋጠሪያ፣ የክፉ ሐሳብ መከማቻ መደብር ከሆነ የእያንዳንዳችን ሰውነት እግዚአብሔር ምን ሊሆን ምእመናን? እግዚአብሔር ምን ይሰማው ይሆን ምእመናን? በቃ እዚህ ማስተዋል ነው። በቤተ መቅደሱ በዚህ በግንቡ እግዚአብሔር እንዲህ ካለ የበለጠ በእኔ ሰውነት መቆሸሽ፣ በኃጢአት መቆሸሽ እግዚአብሔር ያዝናል፣ መንፈስ ቅዱስ ያዝናል ልንል ይገባል። ምእመናን አይገባም? ይገባል። ይሄን አደረገ እግዚአብሔር። እዛ በኋላ አይሁድ መጡና በምን ስልጣን ነው ይሄን የምታደርገው? እስኪ ምልክት አሳየን አሉት። ይሄን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነሳዋለሁ፣ ምልክቱ ይሄ ነው አላቸው። 46 ዓመት የተገነባው ቤተ መቅደስ ፈርሶ በሶስተኛው ቀን ይሰራል እሰራዋለሁ ትላለህ አሉ። እርሱ ግን መቅደስ እያለ ያለው ስለ ሰውነቱ ነበረ አለ ዮሐንስ። ይህም ቤተ መቅደስ አፍርሱት ማለት ግደሉኝ፣
በሦስተኛው ቀን ስነሳ ታያላችሁ። ምልክቱ ይሄ ነው አሉ። ብዙ ምልክት ቢያደርግም ብዙ ምልክት ማያደርግ እዛው ቅርብ ላይ ቃና ዘገሊላ ላይ በጋን የሞላውን ውሃ ወይን ጠጅ ሲያደርግ አልተለወጡም። አሁን ምልክት አድርገ አሳየን አንተ ማን ነህ አሉ። እንግዲህ የመጨረሻው ምሳሌ ምልክት እኔን ግደሉኝ በሦስተኛው ቀን ስነሳ ታያላችሁ አላቸው ይላል። ደቀ መዛሙርቱ ይሄን ያወቁት ይሄን የተረዱት ሞቶ በሦስተኛው ቀን ሲነሳ ይሄን ደግሞ አስተዋሉ ይላል። አስተዋሉ። እንዲህ እያሉ ብቻ ተላለፉ። አይሁድና እግዚአብሔር፣ እስራኤልና እግዚአብሔር ይሁን እንደተላለፉ ቀሩ። ከብዛታቸው ጥቂት ሰዎች ናቸው ወደ ክርስቶስ የመጡት። እንደው ሁል ጊዜ ምልክት ሳይሆን ማስተዋል ያስፈልጋል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።